አለም ስራ አረጋ እንዴት ነሽ አቦሴ? ደህና ነሽ? ያውሉ ተዛች ጋር ስቀላብጥ ቆይቼ ደግሞ ደህና ሽናልሽ። ግድ የለም ምን ጊዜስ እንግዲህ አሁንማ ልንፈታ አይደል አንቺ እንባል እንጂ መችስ ባል ጥላችን ሲገፈፍ ምን ዋጋ አለው? አንቺ እንባል እንጂ ምኑን ነው የሚፈቱት ደግሞ? ኧረ በቃኝ እኮ ቦሴ ተቃጠልኩልሽ እኮ በቃ። ይሄ በርበሬ ጠፋ። እንዴት ምን ይሄ በርበሬ በቃ እሱና ይሄ በርበሬ አንድ ናቸው። አነደደኝ እኮ እንደው በቃ ኧረ እይተውማ እሱ ደግሞ ልማድ ሆነው ኧረ እንዴማ እየተባልኩ አንድ ቀን ክፍችር ብዬ ታገኙኛላችሁ። ደግሞ መከፍቸሩ ላይ ማን ደርሶ ማን ባለ ያለኝ እንግዲህ ይሄ ታው እባክህን እና መስመር ስጠው አባትክን ብለው ይኸው እንደሄደ ቀረ ልጅ ምን ሰባተኛው እኮ ነው ታለም ስራ ይተው መቶ ጊዜስ ቢሆን ታልሆነ አልሆነም ይሆናል መስሎኝም እገባለሁ ይፈርሳል አሁኑ ግን በቃ መጨረሻው እንዲው የሞቱት ዘመዶች በቁመና ቢመጡ በቃ አይባልም ኦሮክ እኔ ምን አልኩ ምን አርጌ ነው እንዲው ምን በድጌ ነው ልጅ አላስታደኩም አላስተማርኩም አበባ አስመስለው ነው እንጂ እሱ ማሳደጉት ልጅ ማን ያሳደጉ እና አሁን እንዲው እሱና እኔን እሱ እኮ አብያበሬ እኮ ሆነ እኔ እኮ ይኸውልሽ ምንድን ነው የሚሉ እስቲ ቆይ አሁን አይ እንዲው ዝም ብሎ ተይውማ ሸንቁላል መጣያውን የጠፋው ስፈራ አቤት የሚጣራ ሰው አለ አለው እንደምን ናችሁ ሰላም ነው እንደምን ነህ እንዴት አንተ ደህና ነህ እንዴት ነህ እንደምን ነህ ደህና ነህ ወይ ሰላም ነው አለና እንዴት ነው ብቻ ኑሮ ሰላም ነው ብቻዬ ኦኬ አልጀመራችሁም እንዴት ነው እቃውን ከፈለ ኧረ ወዴት ነው ወሰድክ አጓስ ና እስቲ ቆይ ተዘጋጀ እቃው ተዘጋጀ ነው ምን ድርሻ ይሰኝና ደግሞ ሌላ ሰው ደግሞ አሁን የሚካፈል ሀብት የሚካፈል አለ ብለውኝ እሺማ ታዳም እሱን እንትን ልል እኮ ነው ታረቅን ነው የምልህ ታረቅን ደማስ ታረቀን እናቴ በመትባሉ ስም በጠጣውበት እዛ አልጋ ስወጣ ሳምዘላ ስትወጣ ደማስ ታረቀን እንዲው ዝም ብሎ አሰከረው ሚያው ዋለ እንደገና በስተርጅና ምኑ እንዳመጣበትም አላውቅም እሱ እንግዲህ እየደከሙ ሲሄዱ ያና ይገናኛሉ ተመልሰው በገናኛው በቃኛ አሁን ይኸውልሽ የሰማሁት ወሬ አለ ሽማግሌው ምኑን መሯችኋል የሰማሁት ወሬ አለ በቃ የሚያካፍለውን ሰውዬ ነው ያገናኛችኋለሁ ስላልሽ ነው እንጂ ያስጠራውሽ አይደለም እሱማ መቼ ሁሉ በእጅ አይል የዚህ መንደር ደግሞ ሁሉ በእጅ እኮ ነው አዲስ አቱኝ በቃ በየጊዜው ላንቺ መንገር እኮ በሰባተኛው እኮ ስድስተኛው ላይ ተጣልተው ሰው ኋላ ጋር ተታርቀው በሰባተኛው አመጥቼ ይታው ይገናኛሉ ብሎ አራራራ እንግዲህ ቶቶ እንዲው አሁንም ተይኝማ እኔ ተይኝማ አተቤና አታስበጥሱኝ ተውኝማ እኔ በቅተኝ እንግዲህ ይውሉ አሁን ሽማግሌው መሯል አልሽኝ እኮ ሌላ አጀንዳም ያስገባሉ አሉ በትዲያሩ ሽማግሌው ምዛዛ መባተል ይሆነበት አረ በቃኝ ቴኔስ ስነሱ ምትታለ እንግዲህ ተወሰነ አለ ዲና አርጎ ቃስ እንዲው መድፊ አይንና ጆሮ የትን የሚያያዩ እችን በርበሬ ሳትቀራ አሁን ነጋስ ፍጫታለሁ እኩል እንዲው እሱ ምንም እንዲው ማንካታክል እንድትቀራ ያድርጉ እሰይ ምን ሆናል ምንድነው ያልከኝ ታረቅን ከሷ ጋር የሚረቅ እንዳልተል የሚረቅ እንዴት ነው ታረቅን ማለት እንዴት ነው ታረቅን የሚባል ነገር እንዴት ነው ምንድነው ታረቅን የሚባል እንዴት እኔ የኛ ጊዜ ሰው ለእናንተ ስለ የኖርኩት ነገር ሰው ሲታረቅ ደስ ይላል እንጂ እንደዚህ ይሆናል ምን አገባኝ እኔ ምን ነው እንዴ ተንጨርጭራስ ምንድነው ደህና ነህ ባሉልስ ማዋያሽ ጥፋ አሁን የሰው ብለሽው አብረሽ ትኖሪያለሽ የሰው ብለሽው ታረቅን ጀማች ይረቅ ደም ሲፈስ ታረቅን እኔ ምን አገባኝ ደም የሚያጣላ እንጂ የሚያስታርቅም የለም አሁን ይኸውልህ በገንዘብ የምታጣጣው ከሆነ በገንዘብ አጣጣው አለበዚያ በቃ ከፈልና ስጠኝ የለፈውበት የስራ እኮ ነው ይዘህ እና እቺ ነው መሰለሽ ልጅ ተቼ ማን ላገባልን ነው? ኧረ ማን ላገባልን ነው? እኔ ምን አገባኝ ከግንድ ስታጋባ ብትጋባ ወይስ ጋብቻ ምን ያመጣ? አሁን እንደሚያንጨረጭረና መጠረቃችን ከቤታችን ሄድን ነው። እኔ ንብረቴ ሳይሰጠኝ ተዚህ ቤት አልወጣም። ንብረቴ የለፋውበት የኮቴ እናንተና ፈታለው ስንት ነገር የፍርድ ቤት የእንትን ጉዞ የተጓዝኩበት እና ደና እንዲው ተሾመ እንደ ባለሙያ ተማረ የሚያውቀው
ማንንም በመፈተት የተካነቃ አንድ ዕቃ ሚስታት በትል ባለበት ያለ ምንም ኮሽታ ሳይሰማ ታያዩ እየተባለ ተባረች እንዲያ ያለውን አገናኘኝ እኔስ በቃ ነቅፈኛል ወሲየት ያው ሁሉም ቢናገሩት ወድባዶ ይቀራል ነው ታየው እንግዲህ እሱ ተቆረጡ አንድ ጊዜ ኋላስታቸው ግን እኔ ላይ ጉም ይያሉ ገባቸው አስለግተው አይ ታየው ግድ የለሽም ተስማምታል አው እንግዲህ ተስማሙ እንግዲህ አስነገርኩ በሱስ መድፌውን የመድፌው ቀዳዳ ለሁለት ነግቶ የሚያካፍል ነው አሁን እንደው ዝም ብሎ እንደ ፍሮገነቴ እንዲህ ሁልሽ እያዞረኝ ነው አራ ነገሩም ስራይተው በለኝ ነገሩ በለኝ እኔ ይብላኛ ይዞ እስቲ አንከር ይበሉ ያለ ፕሮግራም የመጣው እንግዲህ አይ ወይ ነገ ይዞ እመጣለሁ በይ ይበሉ ልቦና ጠሪያርኩት እኔ ይገናኛሉ ተመልሰው ልማዲ አይደለም የማ ማገናኘቱን እስታዩ ልማዲ ነው እንዴ መሳጫ ሞኝ እንጂ ይበሉ በርበሬውን እንግዲህ ለከፈላም እንዲያመች ያስፈጫጩትና በይ እናቴ ተባረክ ደና ይበሉ አንቺ ማካፋያ ያሳጣሽ ሌላ ምን ይላል አሜን መስጂ አልደረስም እንታለን አንተ በርበሬው መገዛቱ ደግሞ ላይሆን ትዳር ደግሞ ለማካፈል ሳንጥቆ እንኳን አይደለም እህል እናቴ ነፍስ ተስጋ የሚለይ አካፋኛል ታመጣዋለሁ ዋ እንዴት እኛ ለማካፈል ፍርድ ቤት ድረስ መጣ እና እንፋታ ያላችሁ በቃ ታረቅን በቃ አንጣላ ሀገሩ ደስ አይበሉ አንፋታ ነው ተበለኩት ሳይረሱ ነው አው ሳምንት ተዘለቃችሁ ነው ትጓጓኗት የለ ቆርበት አሁን የወንድ ነው ወይ ወሸላ አላልሽመት የዛኔ ነው አሁን አላልኩ በቃ ታቀናል ተገኝቶ ነው ቆይ ምን ተገኝቶ ነው እንዲህ ፍቅር የጨመራባችሁ ምን ተገኝቶ ነው ኧረ ወይ ሀገሩ ምን አግኝታችሁ ነው እንዴ መርፌና ክር ሆናችሁ ተጣብቃችሁ ያገኟችሁ የውሻችሁ በዛት ትዳራችሁ ሰይጣና አባታ እንግዲህ ወሰራ ትዳር ተሱ ጋር ትዳር እኔ ስራ እልም ያርጎ ሰባተኛ እየመጡ እየተከረቸሙን አቁ ሰራው ለኝነት አሁን መታረቃችን ነው እንጂ ስር አድርጎ ያነገራል ወጣ ወረደ ባብንጫችሁም ገብቼ ቢሆን ሀብቴን ታመጣታላችሁ ወአገር ስደግሱም ስታጋቡም ደግሳችሁ አብልታችሁ ስታጣሉም ለድግስ ለነገሩ አንተ ነህ ጥፋተኛ አሁን ምንም ብዬ እግዚአብሔር ይረዳኝ ሁለቶችን ብል ያያቸው ይሄንን ለትልቁ ሰውዬ ያችን ደግሞ ለሚስትዬ ተሰጥና ተትልቁ ሰውዬ ገና ያለ ገንዘብ ሳገኝ ሶስት ከብት ገዛለሁ ደግሞ መሬት እንደምንም ብዬ ብካፈል ደግሞ ታንዱ አካፍሎ መካፈል እኮ ይቋጥ ያስቆል ሰጥቶ መሰጠት እኮ ከፍ ያለው አካፍለው ከፍዬ ወጀ ወስጌ የኔና ቦሰና እንዴት ነሽ ቦሰና ደህና ነሽ በእኔ መሰረት እኮ ነው ቆም ታውቃለህ አይደል አንቺ መሰረት ነው ስሚማ ይሄንን መሬት ይጣሉ ነው አሉ ሰዎች ሚስትና ባልዬ ሰምተሽ ለምን ይያጣሉና አሜሪካን ሀገር ነው ልጃቸው ሰርቶ ቤት ሰሞን አይደል እንዲህ አበባ ያስመስል ገላል እንደሱ አይፈቱምማ እለቀልህ በከንቱና ምራቄን ሰውት የከረ የቆየ አንተ ደግሞ ናማን የናውራይ መጀመሪያ ከፍዬ ወየ ወስዬ ስምን እኮ መላክ ወጣ ስምን ማመላክ ነው ወጣ የነበረ ምን ከፋለ ብሎኝ ከፍ አለና አካፈለ ወደሚለው ወሰደ ዋዬ አረግቦሲ እኮ እንደው አንቺ እኮ ግን እንደው እንትን ደህና ትምህርት ቤት ገብተሽ እኮ ቁም ነገር እኮ መማር የነበረብሽ እዚህ እኮ ተማንን እንትን ጋር እኮ እዚህ እኮ አይመጥንሽም እኮ እዚህ ያለው መንደርተኛ እኮ አይመጥንሽም እኮ አንቺ ሆስቲ አሁን ይውድ የኔ መሰረት ያንተ መሰረት በኔ ነው የኔ መሰረት ባንተ ነው እኛ ተተገዳደፍን ነው ምን ይሄ ምን አለ አረቀን ቀስ ይበሉ የቀረው ቃንዶን የኔ ነው ምን ይዘው ሊመጡ ነው ደግሞ ወለልሽን ነው ያንቺ ነው አይደለም ዋ ምን ሊሆኑ ምን ልትሆኚ ነው አንቺስ አረ ይበርልኝ እኔ ነው እባክሽ ወለልሽን ነው የኃይለ ሥላሴ አያት ያወረሰኝ ምልክቱ እንኳን ነው የኔን በክብር አስቀምጠው የኔንማ ሰንበቴ ለሰንበቴ እየወሰዱ መገደል ከተቷል እውነትሽን ነው አራራ አሁን ነው የሚታሰርሽ እኔማ ሌላ ነገሩ ሲመጣ ነው ያሳሉ ይሄ ጥቁር ነጥብ ይታያል ልጅ መደፍ ይልያል እዚህ መንደር ሰው ማለት እንዴ በቃ ይሄ ነው እጅሽ ላይ ነው እጄ ላይ ነው
ነው እንዲያገለባብሽ ጋኝማ ደስ ይለኛል። እና አሁን እንዴት ነው ባለፈው ፋታ ያልሽኝ ዛሬ ቀጥረውኝ ልሄድ ነው እሄዳለሁ። እሳቸውም ጋር እነሱ ጋር ወጣቶች ጋር እሄዳለሁ። የተፋታኑ ምን ሞልቷል፣ ስራ ሞልቷል። እና አሰጥሻለሁ። አልረሳሁትም ገንዘቡን ነው የምልሽ። እሱንማ እንትን ታልክማ እዚህ ሲልም እንትን ላይ ቆምክ እንጀራ ገመድ ማረሰው ሙሲ አሁን አንድ ስራ መጥቷል። ምንድነው? 7 ጊዜ ተፋተው 7 ጊዜ ተገቡ። ምንድነው? አሁን ክስብትን አይደል? ክስብትን ንቀት ነው። እና 7 ጊዜ ተፋተው 7 ጊዜ ተገቡ። እሱ አይደል የሚገርመኝ 7 ጊዜ ሙሉ ማናከፋፈላቸው መግባት እንግዲህ እንጂ 7 ጊዜ ሙሉ ማናከፋፈላቸው መከፋፈል ላይ አልደረሱም። ሴትዮይት መውጣት አልፈልጉም። ሰውየው ውጥት ይልና ተመልሶ ግብት ወጣ ሳንል ገባ። የማኖር አይደል? እና ምን ይሁን ነው እኔ ሰዎች በቅቶናል። እንግዲህ በቀኝ ማተቤን በጥሳለሁ። እኔ ተሱ ጋር ወሰና ያል አተኩር ሄጂ ወሰና እኔ እንግዲህ እኔ ስራ ተሱ ጋር ብለው አማረው አልቀሰው ነገሩሽ። ይሄ መረረ እና ሽማግሌ መሮታል። እንዴ ለስምንተኛ ጊዜ እንዴ እንትን ያለ የተነካካ ነገር ግን እኔ ብዙም አልወድም። እንዴ ስምንተኛ ጊዜ ማለት እኮ እንግዲህ ይኸውልህ ላንተም ስራ ደርጅቷል። እንዴት በል 7 ጊዜ ሲፋቱ ሲገቡ እቃ እየገዙ ባዲስ እየለመዱ እቃ እየገዙ ስለዚህ ደህና ሀብት አላቸው ነው የምትይው። ተባረኪልኝ ተባረኪ። መጣ ሽማግሌ መሮታል። በእነሱ መሀል የሚገባም የለ ቁርጥ የሚለያዩ ናቸው። በቃ ነገር ነው እየሰፈሩ ዝም ያልኩኛ ያላስፈለኩ መስሎት ነው። እዩ ምንድን ይሄን ሰብረው ቁጭ ታረጉ በኋላ ብርሌው ትኬ ነው። አረ የምን ትኬ ነው? ይሄ አረ በገረዱ የቅርስ ነው። አሁን ምን ልታረግ ነው? ይሄ ያለ ሲጀምር ይሄ አይደል? ይሄ እንትን እንዴት ነው የሚሆነው? እንዴት ነው የሚሆነው? ለጣጥቀው ሊሰጡኝ ፈቅደሽ ወስደሽ ይሄ እሱ ነው። ይሄን አንድ ነገር አትቀር። አንድ ነገር ኩሌን ላስደፉኝ ኩሌን በደህናው ቀን የደቆስኩትን ኩሌን ከዚህ በኋላ ልታጌጭበት ሊያምርብሽ ሊዋብብሽ ነው። እንዴት ማላጌጥበት አመረ እንኳን እደምቅ ለማን አባቱ ብዬ ነው። ይሄ ነው እንጂ እንጃን ተጀበና ለጅተህ ያለ አንተና እኔም በቃ አሁን የኔን ጉዳይ ደግሞ እንግባው። አሁን የኔ ጉዳይ አንተ ሁልጊዜ እኔ ነኝ አንተ ዘንድ የምመጣ። አንተ ጉዳይ አለኝ ብለህ መጣህ አታውቅም። የኔን ጉዳይ ምን አደረሰው? አሁን እኮ ደህና ባለ ሀብት የፈታ እኮ ባገኝ ባለ ሀብት እኮ ታመጣህ። እኔ ታራት ወር በላይ የሚዘልቅ ትዳር አልፈልግም። በአራተኛ ወሩ እንዳልያይሽ አይደለ ገብተሽ ሰራተኛም ብለሽ ገብተሽ ሰራተኛም እኮ ተ3 ወር በኋላ ባለቤት ነው አይደለም? አሁን እና ተጋብተሽ ደግሞ እንዲያፋታሽ ታራት ወር በኋላ ተለያየናል። በቃ ታከፍለናለህ ተጠቀምኩ ማለት አይደል? ችግር የለም ወሲ ይሙት እኔ ልሙት ታንግዲህ እኔ ልሙት እመጣለሁ። አሁን እዚህ ደርሼ ወጣቶች ጋር ደርሼ እመጣለሁ። አንቺ ጋር እመጣለሁ ወይ እዚያ ያልሽኝ ቤት የት ማን ቤት ነው ግን? ይኸውልህ ተጓ ስራ ቤት እዚህ ሩኒዮኒ እነሱን አለልያይ እድሜ ልክ የኖሩ አዛውንት ማለት ያርኩ ናቸው። ውቴ ስራ ቤት እንዴት ነው የምመጣው? በቅቷቸዋል ብለው ለጉዴው አማረውን የነገሩ በቅቷቸዋል። እንግዲህ በቃ ባልጌውም ጭምር እንዲያውም ባልጌው አግኝቶ ምን አለ መሰለ ይኸውልህ እንግዲህ ተስራ ጋር ተኖርኩ አለ እሞታለሁ መቃብሬን ቆፍሩ በቃ እንግዲህ መምረር በይ ታያል ከፍ አዛውንት ትዳር እንዴት አድርጌ አፋታለሁ? በልበልማ እሱ በእጃችን ነው ጨርሷል። ይጨርስ ይከፍላሉ ግን ቆቁማል እንዴት እንሰራለን የራሳችንን አንተና እኔ እንግዲህ የበረሩ ምንድነው ምን አካፍ እሺ በል አራት ቦሲ በእንጀራ ልትገባ ቦሲ ካፋይ ነው ያለን ለሁለት ይክፈልሽ። እቺ ጭራሮ ሰንዴል 3 ሰንዴል ለማን ነበር ብዬ ጀኔንም አንድ ቀሰክራው ሲጎላገዱ እንዲያርገው ሁሉ ነገር እኔ ነኝ የምሰብረው። ሁሉ ነገር እኔ ነኝ። ችግር አለብኝ። ተይመመድ እኔ ያለ ተወራጩ የሚመጡ አንዴ ሰማ እንደ ማስተኙ እየረገጡ የሚመጡ እሱ እኔ ነኝ። እንዴት እኔማ ቤቴ ባገኝ ቤቴ ባጣ ቤቴ ማን ጋር ወጥቼ ታይቼ ነው? ከማን ጋር ገብቼ ዘንጬበት ነው? ከማን ጋር እሱ አይደሉም ወይ እኮ ቢባል እድር ይባል ትፈልጉ ማለት ነው። እናንተ የትናንት ፍቅራችን ይቻላል ወይስ የትናንት ፍቅራችን ይቻላል?
አይሆንም ይተው እስቲ ዝም ብሎ እሺ ወላ እና እንዴ ኩላችሁ ለማይማሽ እንዴ አሁን ይሄን ጧባ ይሄንንም ሰበሩ ሰበሩ አረታችሁ አረታው አረታው ዋ ይሄ ምሩም በእኔ ማለት ታውቂኛለሽ እንዴት አድርጌ ሰጥሬ እንዲያስኩሽ ታውቂኛለሽ ነው ወይ? እኔ ሲያቅተኛ ያሉ በታይ ብሉ በላይ መንደር ይነፋል እሳቸው ተሰለፋል እስቲ ድሩን የነፊ በለና ለቀዋለሁ ትእዛዝ ነበር በሉ አሁን ሰውዬው መጥቷል እነግረዋለሁ ዋ ነህ ነው እኛንም ያካፍላችኋል ባለሙያ ነው ታውቁ እሺ እስኪ እንዴው ብትስማሙ ሸጋ ነበር ታልተስማማችሁ እንግዲህ ተካፈሉ ለምናችሁ ደህና ነው ሆይ ና እስቲ ና እናንተንም ያካፍለኝ አስር ጊዜ ነው መቼም ደህና ነው ቤትን አይደለም የምታካፍላቸው ደህና ነው ሁሉ ነገር ይሄ ሁሉ እሱ ነው ዓለም ስራ እንግዲህ ይቀመጡ መጀመሪያ ያለ ነገር ምን እቺ ንብረታውን ምን ተብላ ምን ትካፈላለች? ጀመር ምን ጋር ነው እንጂ አገናኝ ያልኩሽ። እዚህ ምን ማለት ነው? እዚህ ማጣፍ ማስቀመጣለን። መሬታችንን በስንዝራ እናመጣው። ሀብት እኮ ሞልቶ ተርፏል። ዓለም ስራ ሸርፎናል። ምን ተርፎናል? ሰው ነው ያጣን። ወንድም ይኸውልህ ለማቃበል ነው ለመከፋፈል የመጣ ምን ኧረ አሁን ምን ጥላው ጥላው የሚካፈል ነው። አሎ ጆጎያይ ሰው እየፈለጋቸው ነው። አርባ መጨብ ጉድ ያለ ገና እኛ እንስማማ። በሽተኛ ነው። አሁን ስልኩም አርባ ጊዜ ይጮሃል። ሌላ ጉዳይ ያለው ደግሞ ሌላ የሚያካፍሉ ብሩን እንደሆነ ቀስ ብለን እንከፍላለን። ብር አትበል ዝም ብለን ይቺ ስንት ታወጣለች? ገንዘቡን አይደለም ግምት አላልንም። ስማኝ እንጂ በስራዬ ጣልቃ የሚገባብኝ ሰው በስራዬ ጣልቃ የሚገባብኝ ማለት ሻካ በስራዬ ጣልቃ እንዳትገቡ። እኔን እኮ አምናችሁ መሰለኝ አካፍለን ብላችሁ የጠራችሁኝ አይደለም? የእናንተ ያለጠ እኮ ስንት ሰነድ እኮ ስንት የሚገላበጥ ሰነድ እኮ ያለኝ እኮ ሰው ነኝ እኮ ስንት ሰው ያፋታው ያጋባው ሰው እኮ ነኝ። ስንት ደግሞ ንብረት በጠባይና በእንትን ብር ያልኩ ሰው እኮ ነኝ። ገንዘቡን ስጦት ይስጦት በስርዓት ያካፍሉን ነው። እኔ የሴና የኔ ነው። ጭቅጭቃችሁና ንዝንዛችሁ የራሳችሁ ጨርሰናል። እሱን ተነዛንዘን ስንት ዓመት ሙሉ አሁን አካፋይ በቅጡ ይችዋን ለሁለት የሰነጠቅ የሚለውን ሰው እንዲያው ሌላ ተምናስቸግር ባለሙያት አለ ባለሙያ ነኝ ስላሉ ነው እንጂ እኛ እኮ ጨርሰን በቅቷናል። የመሬቱን የምኑን እኮ ጉዳይ እኮ ሽማግሌ ከፍሎታል። እና እንትን ብር አይደለም የሚያረግ እኛ ይኸውልህ በገንዘብ ደረጃ ይተመን። አሁን ሁለት አይነት የመክፈል ዘዴ ይኖራል። በገንዘብ ደረጃ ይተመን እንዴ በቃ ነው እንዴት ምንድን ነው እንደዚህ የሚያደርግ አካፍል የተባልከው መካፈል እንጂ ስለ ጥሬ ብርና ስለ ቁሳቁስ ስለሌላ አያገባህም። የምትካፈሉት ዕቃ ነው ወይስ ገንዘብ ነው? ዕቃ ነው የምንካፈል። ዕቃ ነው። ዕቃችሁ ደግሞ ይሄ ነው እንዳለ ጥሩምባ የኔ ነው። ይሄ አሁን ይሄ የእሳቸው የኔ ነው። እንዲህ ነው እንዲህ ነው የምታከፍ። አያስቀምጡ እሱ አያስቀምጡ። ይሄ ማንም አይደል አለቀ። ይሄ አሁን ይሄን ይዞ ይሄ የማንም አይደል ይሄም ደግሞ ይሄ የማንም አይደል ተፈጨው ግብረ ውሃ መውጫው ይካፈላል። ሁለት እንዴት ግብረ ውሃ መውጫ ይሄ ነው? እንዴት ይሄማ ገና ያን ነው? እንዴት
ምን ማረገው ነው በዚህ ተጠዋደ አይወጡበት እንደሆነ የጠረጴዛ የሚካፈል ነው። ያቺ ትሪስ ትሪው የኔ ያበ ነው ትሪ የእናንተ አይደለም ሊካፈላል። በሙያ አትግቡ እንጂ ያውቋል። ዝም ብሎ እናንተ በሙያ አትግቡ እንጂ እዚህ አልጋ ላይ እንዲያትወጣ አልጋው ክቡር ነው። ያውሩሉ ታለዚህ አላካፍልም እኔ ይውረድልኝ ትሪ ያም ይውረድ እንትኑ የሚምጣ የኔ ድርሻ ምን ሊሆን ይሄንን የተኮለኮለውን መጀመሪያ ቀን ይሄንን ሌላውን እኛ እንስም የኔ ድርሻ ምን ሊሆን መጀመሪያ ይሄን የተኮለኮለ አካፍል ሌላ ነገር ማካፈል መጣ የኔ ድርሻ ምን ሊሰጠኝ ነው? እቃ ነው አለ የምትወስድ ወይ ድርሻው ሲሶኮ የኔ ነው። እቃው አሁን እዚህ ድረስ የመጣበት ሲሶኮ የኔ ነው። ወይ ሊደርሰኝ ይችላል። ምንድን ነው ላካፍልኩ ታዲያ ምንድን ነው ለማለት ትላጥም የመጣው ባለሙያ አይደለህ ባለሙያ ነው። የሙያ እኮ ዋጋ እኮ ክፍያለሁ ያውቃል። ሁሉንም ያገሩን ሁሉ ያካፈለ በስምምነቱ እሱ ነው እና ይኸውልህ አሁን አንተ በቃተም ተዚህ ጭቃ ምትወስደላት የባለሙያ እኮ ይኸውልህ እኔ እኮ ስመጣ ጎረቤ ያዳቃ አይዞህም ትከፍላለህ። ጉሮሮዬን እኮ አንቅቼ እኮ የማገኘው ንብረት አለኝ። ዝም ብዬ እኮ አይደለም እኮ የምሰራ። አይ ምን እኮ እንትን ብዬ እኮ ነው ገንዘብ ህዝብ የሾመው ነው። ገንዘብ ነው። ህዝብ የሾመው ነው። ህዝብ ነው የሚከፍለው። በህዝብ ደረጃ የተሾመ እንዳገራ ግብር ከፋይ እኮ ነው። እንዴ ግብር ከፋይ ያለው እጅርተኛው ነው እሱማ። ይቅር አንዴ መጥቻለሁ። ይቅር እነሱ በዚህ አናት ይበሉታ አልሆነ የምንስማማ ከሆነ አንተ እኛን አታጭበረብርም። እኛን አታጭበረብርም። አስተያየቱን እንዴት ነው የሚገላምጧቸው? ለምን ነው የሚገላምጡት? ምንድን ነው ሰሞኑን ግን ባህሪ ምንድን ነው ያኛው? ምን አሁን ተስማማችሁ ማለት ነው? አያገላምጧቸው። በቃ ሌላ ንግግር አያስፈልገውም። አንካፈልም ያው ነው። እንዴት አድርገው ነው የመጣሁበት የኮት እንቆጢን ነበር። በቃ አንቺ ጋር ነው ንግግር የኔ ጌታ ይበሉት ቀንዲው ኮቲን ሳላረግፍ ነው ያዙት እንዳይለቁት ያመጡታል። ሌባ ነው እንዴት ያመጣሽብኝ? የምን ሌባ ነው? እንዴት ምን ማለት ሆኖ? እንዴት ሌባ ነው እንጂ እንዴት ተፋንጠጥሎ ይሄዳል? እንዴት ደህና ሰው ነው፣ አከፋፋይ ነው። ከዚህ በፊት ስንት ትዳር አፋትቶ በስነ ስርዓት ዕቃ ከፍሏል። ለማንም ሳያዳላ አላልሽም? አሁን ብያለሁ። ወገንልኝ ነው እናንተ ውይይት አንተ ቆርጦ ቀጥል ናብያለሁ። ታንታው በተቆጥ ነው ለምዝግዝግ እንጃ የምዝግዝግ አረገረገረገረ በጋብለክ ብያለሁ። በጋብለክ እረፍ ብያለሁ። ያፋታውበት ነው ብያለሁ። ያፋታውበት አንተ ባሪያታ እረፍ ብያለሁ። ኧረ ተው በጋብለክ አንተ ያፋታውበት ነው ብያለሁ። ኧረ ሙጀሪያም አንድ ቶፋ ጉዳዩ ነበር። ውሰደው ተፈለክ አንተ ውይይት አንተ ቆርጦ ቀጥል ውሰደው። ለነገሩ የኔ ቃደል አንድ 3-4 ቀን የግሩ ወጣበታለች ይጥቀምህ። ኧረ ስማውልስ ውሰደው የግሩ አይ ይውሰዱት ይሆናሉ። እንዲያውም ተተማል ምን ትሆኑ እንግዲህ እስቲ ምን? አዎ ተተማል በቃ
ምንድነው ችግሩ? ወስቶ ሴትዮ ሰባት እዚህ ሽማግሌ አመጡ። ምን አሉ? እዚህም ላምጣ። ሽማግሌ እኮ ስንጣላ ሊያስታርቅ ስንጓደድ ደስ ሊለው ነው የተፈጠረ አይደል? እና እናንተ በቀን ትጣላላችሁ እና እንዴ ነው ሶም ከዚህ በኋላ እኮ እናንተ ዲራሽ አጣችሁ እኮ ነው የምትቀመጡት። እንግዲህ እነ ልማዶኝ ወነደነ ሁሉ እዚህ ነገር ፍለጋ ነው። እሰይ መንደርተኛው እሰይ እኔና እሱ እንደሆነ አንጣላም። የልጅነት ባሌን ስታስቢው የልጅነት ባሌን ስኒ ተካፍዬ ልጣው እንዴ የልጅነት ምን ማለት ነው? እኔ ደስ ይለኛል እንዴ? እኔ ወሰና በእሱ ትዳር መፍታት ደስ ይለኛል ወይ? ምን እንደምታገኝ እኔ ምን አውቃለሁ? ምን አገኛለሁ? እናንተ ታድነሽ ምድርሽ አንቺ ነሽ። አሁንም ቢሆን አካፋ ያለ ብለሽ አንጠልጥለሽ ሌባ ይዘሽ መጣሽ። ይኸው የስንት ዘመን ወሰደ እኮ ይመልሱታል እንጂ እሳቸው ወንድ አይደሉ። እያደፉ ጀግና ወይ እንጂ አይደለም እንጂ እንዴት እኔ በእኔ ትዳር መፍታት ደስ ይልሻል? እንግዲህ የፈርደዋል እኔ ለእሱ ወይኔ በሰና እንዲህ ነው መዳፋሽ ነው እጅ አመድ ታጣላችሁ። ተንግዲህ አንጣለም ምን አንጣለም ቁንጮ የቀረ ባሌን አልተውም መቼም ተግዳውጭ ወዲያ ከሳባች ሁላ እንዴት አረጋታ የምታገኙ ጥቅም አላችን አለ ወይ? አንጣለም ለማን አባቱ ደስ ይበለው።